ዛሬ እንግዲህ በሚያሳዝን ሁኔታ አለሜ ተሰናበተች። ቤቲ በቃ ይቅርታዬን ትቀበልልኝ በማለት የተነሳ ቤቷ ከሄደች በኋላ አለሜን ባዘጋጀችው መርፌ ወግታ ገደለቻት። መርዙ በመርፌው ውስጥ ተቀምጦ ስለነበረ እንደዚሁም አለሜን ጠጋ ብላ በመርፌ ስትወጋት ከዚህ ዓለም በሞት ተሰናበተች። ናቲ እንግዲህ በስተመጨረሻም የመጨረሻ ስህተት ላይ ሰራ። ምክንያቱም እናቱ አለሜ ከዚህ ቤት ሁለተኛ እንዳትመጣ ቤት የምትባል ልጅ እኔ ይቅርታውን አልቀበልም ብላ በተደጋጋሚ ከአባባ ፊት ተናግራ ነበር። ነገር ግን ቤት ተጸጽታለች። የግዴታ ደግሞ ናቲ ቤቲን አቶ ገዛኸኝን አባቴን አሳምኝ እንዴት እህቴ ከዚህ ቤት እንድትወጣ እባክሽን፣ እኔም ደግሞ አለም ይቅርታ እንድታደርግልሽ እሞክራለሁኝ፣ ሁሉን ነገር እናገራለሁኝ ሲላት፣ ቤቲ ደግሞ አይ እኔ እኮ እንደዚህ ማድረግ አልችልም ስትለው፣ ትችያለሽ፣ እሱን አሳምኙ ትችያለሽ ሲላት፣ ከዛም አንተ እናትህ እኔን ይቅርታ እንዳላደረገችልኝ እሱም ይሄን ነገር ማድረግ አይችልም ምናምን ብላ ስትለው፣ እሺ ችግር የለውም እኔ እናቴን ይቅርታ እንድታደርግልሽ እሞክራለሁ የተቻለኝን ሲላት፣ በዚህ ተስማምተው ይቅርታ ለመጠየቅ ተቀበለች ብላ እንደዚሁም ደግሞ ኮፊ ይዛ የገባች አስመስላ በሚያሳዝን ሁኔታ አስወገደቻት። ናቲ አባባን እባክህ እገዘኝ፣ ትሁቴ ከዛ ቤት እንድትወጣ ፈልጋለሁኝ እና እንደምንም እናቴን ለምንልኝ ሲለው፣ እሺ በቃ እሞክራለሁ፣ ግን እሺ አይልም እኮ አባትህ። እኔ ደስ ይለኛል ትሁት ከዛ ቤት ስወጣ በማለትም አናገረው። አባባ አለሜን በሚያሳዝን ሁኔታ የውጭና የቤት ልብሶችን በሚያሳዝንና ደስ የሚል በካፌ ላይ ቁጭ ብለው የሆድ ሆዳቸውን እያወሩ ልብሱንም ገዝቶላት ወደ ቤታቸው መጡ። ከዛም እንግዲህ አለሜ ደስ ብሏት እየቀያየረች እያሳየችው ባለችበት ሰዓት ትሁቴ በጣም ታምሪያለሽ፣ ከዚህ በኋላ ይችኛቱን አለሜን ነው የምንፈልገው በማለትም አባባንና ትሁቴን አባባንና አለሜን ጥላቸው ወጣች። ናቲ እንግዲህ ትሁቴ ከሄደች በኋላ በስልክ እያወሩ ባሉበት ሰዓት ና ቶሎ አባትህ ቤት ነኝ ስትለው ወደ አባቱ ቤት ተጓዘ። እንግዲህ ትሁት ምንም ቢፈጠር ከኔ መራቅ የለብሽም በማለትም ናቲና ትሁቴ ቃል ተጋቡ። ነገር ግን ልጄስ አለችው። ልጅሽ ልጄ ናት፣ ችግር የለውም እባክሽን ሁሉን ነገር እናመቻቻለን እና ምንም ቢፈጠር ምንም እንድትርቅኝ አልፈልግም ብሎ ሲላት፣ እንግዲህ ትሁትም አይ እኔ እኮ አለሜም ስታረጋጋ እኔን እንደማትፈልግና አይሆንም ልትልህ ትችላለች ስትለው፣ እናቴ ችግር የለውም በጣም ነው የምትወድሽ ምናምን በማለትም አናገራት። የተንኮልና የግፈኛዋ አሁንም ቢሆን ያልተወቻት ባሏንም ወስዳ እንደዚሁ ደግሞ ጌጣጌጦቿን ሁሉ እየተዋበች ስትበድላት እና ስታሰቃያት የነበረችው ቤቲ በስተመጨረሻም ይቅርታን ወገን አድርጋ በዚህ መልኩ ማደርጓ አለሜ ማሰናበቷ በጣም ይቆጫል። ግን ናቲ ምን ይሰማው ይሆን? አለሜ ከዚህ በኋላ ከዳነች እና ከተረፈች እንኳን ሁለተኛ ከቤቲ ጋር ምንም አይነት ነገር የሚኖራቸው አይመስለኝም። እንደዚሁም ደግሞ ከትሁት ጋር ይለያያሉ ብዬ አስቤያለሁ። ምክንያቱም አቶ ገዛኸኝ እና ቤቲ አሳልፈው ወይም ደግሞ ትሁቴን የሚሰጡት አይመስለኝም። እንግዲህ ነገሮች እንደዚህ እያሉ በቀጠሉበት አንተ ቆይ ቤቴን የምታመጣት ምን እንደበደለችኝ እና ምን እንዳረገች ታውቃለህ? እኔ እኮ ከሞት አፋፍና በአባባና በትሁቴ ምክንያት ነው እዚህ የደረስኩትኝ። ምን አስበህ ነው በማለትም ልጇን በጣም ተቀየመችው።
ናቲም እንግዲህ እናቴ ይቅርታ በቃ መቆሚያ መቀመጫ ስታሳጣኝ ነው እና እባክሽን በማለትም ተማጸናት። አለሜም ለካ የያዘቻት እንደማትተርፍ ስላወቀች ነው እች አትጸጸትም አውቃ እያታለለች ነው በማለትም መልስ የሰጠችው። አባባም እንግዲህ እሺ ልጄ አንተ ካልክ ሞክራለሁ በማለት እንደምንም ይቅርታ አድርጊላት ብለው አለሜን ለመኗት። በዚህም እሺ ስትል እንግዲህ መጨረሻው አላማረም። እንግዲህ ቤቲ ያላትና የምትፈልገውን ነገር እኔ እንደው ቆይ የግድ ይቅርታ ማለት አለባት። ምክንያቱም በቃ እንዴ ይህን ያህል እኔ ምን ማድረግ አለብኝ? አልበደልኩም አላጠፋሁም ማለት አይደለም። እባክሽን ትሁት በማለት አናገረቻት። ትሁቴም ግራ ተጋብታ እናንተ ለራሱ ደስተኛ አይደላችሁም፣ አንቺና ናቲም ፈቃደኛ አይደላችሁም። እኔ እኮ በደሌን አላስተባብልም፣ ግን ደግሞ ይቅርታ ማድረግ አለባት በማለትም አናገረቻት። ትሁትም ግራ በመጋባት ስሜት እንሞክራለን እኛ እጃችን አጣጥፈን ቁጭ አንልም በማለትም መልስ ሰጠቻት። እንግዲህ ናቲና ትሁቴ የሆደ ሆዳቸውን እያወሩ በህይወታቸውና ምን ማድረግ እንዳለባቸው ነገሮችን አስተካክለው እንዴት አብረው መኖር እንዳለባቸውም ከናቲ ጋር አውርተው ጨርሰዋል። አባባም እንግዲህ አለሜ በጠየቀችው መሰረት ለምንድን ነው ግን እስከዛ ድረስ ያላገባኸው ሚስትህ ከሞተች በኋላ ስትለው በጣም ወዳት ነበር። በጣም ሀዘን ብስቁልቁል አድርጎ ተጎድቻለሁ። ምንም ሴት ሊገባኝ አልቻለም በማለትም መልስ መለሰላት። አባባ እንግዲህ አለሜን እንግዲህ በጣም እያወሩና እየተሳሳቁ ራት መጋበዝ እንደሚፈልግ አናገራት። ነገር ግን ዛሬ ብዙ ስለወጣሁኝ ዛሬ ለፈይ በማለት አለሜም አናገረችው። አይ እኔ እኮ ዛሬ አላልኩም ቀስ ብለሽ ይቻላል በማለትም መለሰላት። እንግዲህ ነገሮች እንደዚህ እየሄዱ ባሉበት ሰዓት ግን የሰው ልጅ ከትናንት ስተቱ ይመለሳል ብለን ወይም ደግሞ ይቅርታ በምናደርግላቸው ሰዓት መልሰው እኛን እንደሚጎዱን እና እንደማይጎዱን አናቅም። ስለዚህ ይቅርታ ለፈጣሪ ስንል ብናደርግላቸውም ግን እነሱን መቅረብና በስተመጨረሻው እነሱን አምነን ከእነሱ ጋር ሁለተኛ ልብ ልንሰጣቸው አንችልም። ስለዚህ ራስን መጠበቅ ግድ ነው ብዬ አስባለሁ። አለሜ በጣም ፈርታ ነበር ራሷን እያሸሸች እና እዚህ ቤት እባክህ አታንጣብኝ ልጄ በማለትም ልጇን ሁሉ ተማጽነው ነበር። በስተመጨረሻ